የፕሮጀክቱ ተወካይ መጥቶ በአንድነት መሰባሰብ ከቀን ገቢያችን የተወሰነውን በመቆጠብና እሱን መነሻ በማድረግ እርስ በርሳችን መደጋገፍ ብንችል ምን ያህል እንደምንጠቀም አስረዳን። ያ ነው ለመጀመሪያ ጊዜ ስለ ቁጠባ ባህል አስፈላጊነት ማወቅ የቻልኩበት አጋጣሚ። ይህን የምትናገረው በሶማሌ ክልል ጎዴ ወረዳ ኢላን ቀበሌ የምትገኘው ከፊል አርብቶ አደር ዱልመር አብዱላሂ ናት። ዱልመር እንደምትለው በዓለም የምግብ ፕሮግራም ድጋፍ በአካባቢያቸው የተቀረጸው የተቀናጀ ፕሮጀክት ከመምጣቱ በፊት የቁጠባ ባህልም ሆነ የፋይናንስ አስተዳደር እውቀት አልነበራትም። አነስተኛ የመንደር የቁጠባና ብድር ማህበር አባል ከሆነች በኋላ ግን የቁጠባ ባህል፣ የብድር አጠቃቀምና የንግድ ክህሎት ስልጠና አግኝታለች። ከፕሮጀክቱ በፊት ስለ ፋይናንስ እውቀትና ብድር ብዙ ግንዛቤ አልነበረንም። በፕሮጀክቱ አማካኝነት ቁጠባ በማድረግ ብድር በመውሰድና ገንዘብን በአግባቡ ማስተዳደር ተምረናል። ዛሬ ከማህበሩ በምታገኘው ብድር የግብርና ግብአቶችን በመግዛት ምርታማነቷን አሳድጋለች። የተለያዩ የንግድ እንቅስቃሴዎችን በማድረግም ገቢ ከማግኘቷ በላይ ከአባላቱ ጋር በመሆን ለተቸገሩ ሰዎችም ማህበራዊ ድጋፍን ታደርጋለች። 2 ጊዜ ብድር ወስጃለሁ። በመጀመሪያ 15500 ብር በመበደር 5 ፍየሎችን ገዛው። ከ5 ወር በኋላ ቁጥራቸው ወደ 8 አደገ። ብድሩንም ከፍዬ የተገኘውን ትርፍ በመጨመር ካፒታሌን ወደ 25000 ብር አሳደግኩ። የማገኘውን ትርፍ የቤተሰቤን ዕለታዊ ገቢ ለማሻሻል እጠቀማለሁ። የአነስተኛ ብድርና ቁጠባ ማህበሩ አባላት እንደሚናገሩት ፕሮጀክቱ የቁጠባን አስፈላጊነት ከማስገንዘብ ባለፈ የገንዘብ አስተዳደር፣ የንግድ ክህሎትና የብድር አጠቃቀም ስልጠናዎችን በመስጠት የኢኮኖሚ አቅማቸውን አጠናክሯል። በሚያገኙት ብድር ዘር፣ ማዳበሪያና ሌሎች የግብርና ግብዓቶችን በመግዛት ምርታማነታቸውንና የቤተሰብ ገቢያቸውን ማሻሻል እንደቻሉ ይገልጻሉ። ከፕሮጀክቱ በፊት በተለይም ሴቶች የፋይናንስ አገልግሎት ተደራሽነት የላቸውም። የቤተሰቡን ገቢ የሚቆጣጠሩትም በአብዛኛው ወንዶች ነበሩ። ፕሮጀክቱ ከተጀመረ በኋላ በቁጠባ በብድር አጠቃቀምና በንግድ ክህሎት ስልጠና በማግኘታችን የፋይናንስ ተሳትፏችን ተሻሽሏል። ብድር በመውሰድም የግብርና ግብዓቶችን ማሟላት ችያለሁ። በዚህም የቤተሰብ ገቢ ተሻሽሎ ኢኮኖሚያዊ መረጋጋትና በራስ የመተማመን ስሜት አግኝቻለሁ። የመንደር ቁጠባና ብድር ማህበራቱ በአሁኑ ጊዜ ወደ ገጠር ቁጠባና ብድር ህብረት ስራ ማህበራት በመሸጋገር እንደ መንደር ባንክነት በመስራት ለአባላቱ ቁጠባ፣ ብድርና ማህበራዊ ድጋፍ አገልግሎት እየሰጡ ነው። ፕሮጀክቱ የፋይናንስ ተደራሽነትን ከሰብል ምርት፣ ከእንስሳት ልማትና ከንግድ ጋር በማስተሳሰር የከፊል አርብቶ አደሮቹን የኑሮ ደረጃ ለማሻሻልና ችግሮቻቸውን የመቋቋም አቅማቸውን ለማጠናከር እያገዘ መሆኑ ተጠቁሟል። To help them to form what we call the VSLA. መጀመሪያ ላይ 25 አባላት ያሉት አነስተኛ የመንደር ቁጠባና ብድር ማህበራት ሆነው ተቋቁመው የፋይናንስ አስተዳደርና የንግድ ክህሎት ስልጠና ሰጠናቸው። ከዛም በሰጠናቸው ፕሮጀክቱን የማስጀመሪያ ተዛዋሪ ፈንድ አማካኝነት ቁጠባና ብድር መጀመር ችለዋል። አቅማቸው ሲጠናከር በአንድነት ተደራጅተው የገጠር ቁጠባና ብድር ህብረት ማህበራት ወደ መሆን አድገዋል። በዓለም ምግብ ፕሮግራምና በአጋሮቹ ድጋፍም አባላቱ ብድር በማግኘት አነስተኛ ንግድ ይሰራሉ፣ የግብርና ግብዓቶችንም ይገዛሉ። ከምርት በኋላም ብድራቸውን ይመልሳሉ። የቁጠባና ብድር ማህበራቱ እንደ መንደር ባንክ በመስራት ለአባላቱ ቁጠባ፣ ብድርና ማህበራዊ ድጋፍ አገልግሎት እየሰጡ ነው። የፕሮጀክቱ ዋና ዓላማም ሁሉንም ድጋፎች በተቀናጀ መልኩ ማቅረብ ነው። ማለትም ተጠቃሚዎች የሰብል ምርት፣ የእንስሳት ልማትና የፋይናንስ አገልግሎትን በአንድ ላይ በማገናኘት ኑሯቸውን እንዲያሻሽሉ ማድረግ ነው።